ሲጀምር በኢንጂነሪንግ ኮሌጅ ውስጥ ድንገተኛ አደጋ ተፈጥሮ ሁሉም ተማሪዎች በፍርሃት ተውጠው እናያለን። ሰላም ቤተሰቦች እንዴት ናችሁ? ዛሬ በአዲስ ፊልም መተናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ ማድረግ እንዳረሱ። ነገሩ እንዲህ ነው። ሊን የቅርብ ከሆኑት ጓደኞቿ ናሪና ላይላ ጋር አንድ ላይ ሆነው ወደ ኮሌጅ እየሄዱ ሲሆን እንደደረሱም ተማሪዎች የተቃውሞ ሰልፍ ወጥተው የኮሌጁን የፋሽን ተማሪዎችና የኢንጂነሪንግ ተማሪዎች ስለማቀላቀል የተያዘውን እቅድ እየተቃወሙ ይመለከቱና ትኩረታቸውን እንዴት ነው የፋሽን ተማሪዎች ማለትም በጣም ዘናጭ ረጅም ጉረኞች የሆኑ ተማሪዎች ሁልጊዜም ትምህርታቸው ላይ ብቻ ከሚያሳልፉ የኢንጂነሪንግ ተማሪዎች ጋር አንድ ላይ የሚሆኑት እያሉ ሲወያዩ እናያለን። ትንሽ ቆይቶም ሀክ የተባለ ታዋቂ የሆነው ልጅ ዩኒቨርሲቲው ሲደርስ ተማሪዎች ያዩትና ወዲያው የተቃውሞውን ሰልፍ ትተው እሱን ማየት ይጀምራሉ። ምክንያቱም እሱ ታዋቂ የፋሽን ሞዴል ነው። የሀክ ውበትና ስነ ምግባር ላየው ይቅርና ለሰማው አፍዝዞ የሚያስቀር በመሆኑ የሃይስኩል ተማሪዎች ራሱ ትምህርታቸውን ትተው ታዋቂውንና መልከ መልካም የሆነውን ሀክ ለማየት ወደ ዩኒቨርሲቲው መጥተዋል። በዚህም የተነሳ ሁሉም ነገር ድብልቅልቅ ብሏል። ወደ ሊን ስንመጣ ላፕቶፓን አስተካክለውና እንደምትፈልገው ምርጥና ፈጣን አድርጋ ስለሰራችው በደስታ ሌላ ሀሳብ ውስጥ ተውጣ እናያለን። ሊንም ቀጥላ ላፕቶፓን ለማስተካከል ገንዘቡን ከየት እንዳመጣች ለጓደኛዋ መናገር ጀመረች። ብዙን ጊዜዋን ኦንላይን ላይ ስለምታሳልፍ አንድ ታዋቂ ፕሮዲውሰር የወንጀል ታሪክ የሚጽፍለት ጸሐፊ እንደሚፈልግ ማስታወቂያ አይታ መሆኑን ትገልጻለች። ታዲያ ቀልጣፋ የሆነችው ሊን እነሱ ጋር በመሄድ ምን አይነት ታሪክ እንደሚፈልጉ ከተረዳች በኋላ ታሪኩን ጽፋላቸው ዳጎስ ያለ ገንዘቧ እንደተቀበለችና ጭንቅላቷ እንደ ኮምፒውተር ፈጣን እንደሆነ ትናገራለች። ታዲያ ከሁሉም ነገር በላይ በሊን ህይወት ውስጥ ትምህርት ቅድሚያ የሚሰጠው ነገር ነው። ትምህርት ቤቱ በተቃውሞ ሰልፍ ሲታመስ፣ ሊን ግን ትኩረቷ የነበረው አሜሪካ ስለሚወስዳት ነፃ የትምህርት እድል ነበር። እሷም ወዲያው ወደ ተማሪዎች ቢሮ ትሄዳለች። ታዋቂው ሞዴላችንም የሆነው ሀክ በተመሳሳይ ሰዓት ወደዛ ቢሮ መሄድ ፈልጎ ነበር። ነገር ግን አቅጣጫው ጠፍቶት ሊንን አያት። ጠጋ ብሎም ቢሮ ወዴት በኩል እንደሆነ ታውቂያለሽ ብሎ ጠየቃት። ሊንን በፍጥነት ቢሮ ያለበትን አቅጣጫ ትነግረዋለች። ግን እሱ ሊረዳት አልቻለም። ስታወራም ማስክ አድርጋ ስለነበር መነጽሯም በጉም መሳይ ነገር ስለተሸፈነባት ትንሽ ትበሳጭና ማስኳን አውልቃ አጠር ባለ ሁኔታ አስረድታ ወደ ቢሮ ትሄዳለች። እዛ ከምትሰራውም አንድ ተቀጣሪ ጠጋ ብላ ጉዳዩን ነገረቻት። ነገር ግን ትላንት እንድትመዘገብ ተደውሎላት እንዳልተገኘች ትገልጻለች። ሊን የዛን ቀን ሲደወልላት በኮምፒውተር ፕሮግራሚንግ ጥናቷ ላይ ተጠምዳ ስለነበር አላየችውም። ሴትየዋም ለመመዝገብ ከፈለገች እንደ አዲስ ደብዳቤ ጽፋ የተማሪዎች ኃላፊ አስፈርማ ማምጣት እንዳለባት ትናገራለች። ወደ ኃላፊው ቢሮ ስንመጣ ኃላፊው ከሀክና ከማናጀሩ ሰን ጋር ተቀምጦ ሲወያዩ እናያለን። ከሰን ንግግር ሀብት ማካበትና ገንዘብ ወዳድ ሰው እንደሆነ እንረዳለን። ወደ ሊን ስንመጣ በእረፍት ሰዓት ላይ ከጓደኛዋ ላይላ ጋር ተቀምጠው እያለ ናሪ የሰማችውን ልትነግራቸው በጉጉት ትመጣለች። አንድ የፋሽን ተማሪ ሶሻል ሚዲያ ላይ ከሚሊዮን በላይ ተከታይ እንዳሉት ስትነግራቸው ሊን ከቁም ነገር ሳትቆጥረው ነገሩን እንዲህ በማለት አጣጥላለች። ሶሻል ሚዲያ ማለት ጊዜ ማሳለፊያ እና ማንም መጠቀም የሚችለው ነገር እንደሆነ፣ ጥቅም የሌለው ነገር እንደሆነና አንድ ሰው በሰዓት 20 ፎቶ ሶሻል ሚዲያ ላይ ቢለቅ በምን ያህል ጊዜ ሚሊዮን ተከታይ ሊኖረው እንደሚችል ስታሰላ ጓደኞቿ ተገርመው እያዩት እያለ ሀክ ሲመጣ ሁሉም ተማሪዎች ተነስተው እየተሯሯጡ ወደ እሱ ጋር ፎቶ ለመነሳትና ፊርማ ለማስፈረም ተንጋግተው ሄዱ። ሊን ከተቀመጠችበት ሳትነቃነቅ አየቻቸው። ለጓደኞቿም እያጋነኑ መሆኑን ትነግራቸዋለች። በሌላ ቦታ አንዲት የፋሽን ተማሪ ተቀምጣ የሀክን ቀጥታ ስርጭት ስታይ ድንገት ሳታስበው ከጀርባዋ ፕሮፌሰሪውን ትመጣና ምን እያደረገች እንደሆነ እና ማን እንደሆነ ጠይቃታለች። ልጅቷን መጀመሪያ ላይ ፈራቻት። ሀክ ማን እንደሆነና እንዴት እንዲመታወቅ እንደቻለ እንዲህ እያለች ነገረቻት። አንድ የታወቀ የዴቲንግ ሾው ነበር። ለመጀመሪያ ጊዜ ታየው እዛ ላይ ነበር። ታዲያ በዚህ ውበቱና ትህትናው የሰው ልብ ውስጥ በቀላሉ መግባት መቻሉን እሱም ሁሉም እያወሩ ሲጫወቱ ዝም ብሎ ያያቸው እንደነበር፣ በልተው ጠጥተው ሲተኙ የጠጡበትን ያነሳና ያጸዳ እንደነበር ነገረቻት። በሌላ በኩል የሊን ጓደኞች ያንኑ የዴት ሾው አንዱን ክፍል እያዩ ሲሆን ሾው ላይም የገመድ ውድድር ነበር። ሊንም ወዲያው ሀክ እንደሚያሸንፍ ትነግራቸዋለች። እነሱም እንዴት ብለው ሲጠይቋት ሊን ተመልከቱ፣ የእሱ አንግል ከሌላው ተወዳዳሪ 90 ዲግሪ ተቃራኒ ሲሆን ይህ ደግሞ ለሱ ሰፊ ቦታ እንዲያገኝ ስለሚረዳው ያሸንፋል ብላ ትነግራቸዋለች። ድንገት ሊን ትነሳና የስኮላርሺፕ ወረቀቷን ለማስፈረም ወደ ኃላፊው ቢሮ መሄድ እንዳለባት ነግራቸው ሄደች። በመሃልም እስክሪፕቷ ይወድቅና ልታነሳው ጎንበስ ስትል
አንድ አዛውንት ሰውዬ ሲያልፉ ጥላቸው ቦርሳዋን ጫፍ ይዞት እየጎተታት ስትሄድ ወደቀች። ሀክም አያትና ከመሬት ካነሳት በኋላ የስኮላርሺፕ ወረቀቷ ላይ አድናቂው መስላው ይፈርምላታል። በአጋጣሚ ስሟን ወረቀቱ ላይ ሲያየው ሁልጊዜ ሮማንቲክ አስተያየት የምትጽፍለት ልጅ እንደሆነች አስቦ ይስቃል። ሊንም ያመሃል ማነኝ ብለህ ነው የምታስበው በሚል አስተያየት አፈጠጠችበት። ሁለቱም ከዚህ በፊት እንደተገናኙ አላስተዋሉም። ጸሐፊዋ ከ3 ደቂቃ በፊት እንደወጣት ነግራታለች። ጸሐፊዋ ወረቀቷን ስታየው ሀክ ፈርሞላታል። እሷም ከታዋቂው ሰው ፊርማ የትምህርት እድሉ የሚያስፈልጋት ቢሆን ቀደም ብላ መታ ኃላፊውን ማግኘት እንደነበረባት ስትነግራት ሊን ስላልገባት ወረቀቷን ስታገላብጠው ሀክ እንደፈረመበት አየች። ሊን የምታረገው ጠፋት። በንዴት ተቃጠለች። በዚህ ቅጽበት አግኝታ ብትገለው ደስ ባላት ነበር። ምክንያቱም በሰራው የደደብ ስራ የትምህርት እድሏን አበላሸባት። ሊንና ሀክ ሲገናኙ የመጀመሪያቸው አይደለም። ከ2 ዓመት በፊት ሁለቱም አንድ የበጎ ፈቃደኛ ስራ ላይ ሆቴሉ እንግዳ በሚቀበልበት ቀን ጥበቃ እየሰሩ እያለ ሀክ አንድ ሰውዬን በአክብሮት እንዲሄድ ሲነግረው ሰውየው ችግር ለመፍጠር እየሞከረ እያለ ሊን አይታ በስልኳ እየቀረጸች እንደሆነ በማስመሰል ፖሊስ ጋር ደውላ እንደምታጋልጠው ስትናገር ሰውየው መኪናውን አስነስቶ ሄደ። ሀክም ደስ ብሎት ያመሰግናታል። ግን ሁለቱም ማስክ አድርገው ስለነበር አልተያዩም። ነገር ግን ስልኳ ላይ የኮሌጁን አርማ አይቶ ሲጠይቃት ኢንጂነሪንግ የማጥራት እቅድ እንዳላት ነግራው ነበር። ወደ ሊን ስንመለስ በጣም ደክሟት ጋደም ብላ ስልኳን እያየች ሀክ ንግግር ሲያደርግ አየች። ሀክም ወደ ኮሪያ ኢንጂነሪንግ ኢንስቲትዩት ስለመጣ ደስተኛ መሆኑንና ከ2 ዓመት በፊት ስላገኛት ሴት እንዴት እንደረዳቸው ጥሩ ሰው እንደሆነች እያወራ ነው። ግን ምን ያደርጋል ሊን ስለደከማት እንቅልፍ ወስዷት ነበር። በቀጣዩ ቀን ሀክ በመኪና ወደ ዩኒቨርሲቲው ሲሄድ ስልኩን እየነካካ ድንገት ጥበቃ ላይ ያሉ የረዳችውን ልጅ የምትመስል ሴት አይቶ ፕሮፋይሏ ውስጥ ሲገባ ፍጹም ሌላ ሰው ሆናበት ይወጣል። ወዲያውም የሀክ ማናጀር ለመኪና ኪራይ $1500 ማውጣት እንዳለባቸው ሲነግረው ሀክ ደንግጦ ለምን ይሄ ሁሉ ገንዘብ እናጠፋለን? እኔ እኮ ገና ጀማሪ አርቲስት ነኝ፣ ኮንትራት ታክሲ መጠቀም እችላለሁ ሲለው ማናጀሩ ሰን ብዙ ታዋቂ ባለሙያዎችና ፕሮዲሰሮች ጸዳ ባለ ነገር ሲያዩ ነው ስራ ለማሰራት የሚመጡት ብሎ የራሱን ሀሳብ ያሳምነዋል። ከመኪናም ከወረዱ በኋላ የአፓርትመንቱ አከራይ ከሚቀጥለው ወር ጀምሮ ጭማሪ እንደምታደርግ የሚገልጽ መልእክት ለሀክ ይደርሰውና ማናጀሩን ሰንን የቤት ኪራዩ ለምን በየ6 ወሩ እንዳልሆነ ሲጠይቀው ኃላፊነቱን የማይወጣው ሰን ውሸቱን ሴትየዋ ምናልባት የስቱዲዮ ኪራዩን ለማለት ፈልጋ ይሆናል ብሎ ነገሩን አደባበሰው። እናም ሀክ አሁን ታዋቂ ስለሆነ መጨነቅ ያለበት ስለ መልኩ፣ ስለ ፊቱ ጥራት እንደሆነና ሌላውን ነገር ለሱ እንዲተውለት ይነግረዋል። ወደ ዩኒቨርሲቲው ስንመለስ ላይላ አንድ ተማሪ አስቆማ ከተመረቀ በኋላ ለምን እዚህ እንደመጣ ስትጠይቀው እሱ እዚህ የመጣው የፕሮፌሰር ሚቶንን ትምህርት ለመከታተል ብቻ እንደሆነና ኢንተርናሽናል ተማሪ እንደሆነ ከትልልቅም ካምፓኒ ጋር ሰርቶ እንደሚያውቅ ሲነግራት ላይላ የዩኒቨርሲቲ ተማሪዎችን ለመሰብሰብ ሲል የፕሮፌሰር ማቶንን ስም እየተጠቀመ እንደሆነ ግምቷ እንደሆነ ትነግረውና ወደ ክፍል ገቡ። አንዲት ሴት ፕሮፌሰርም ፕሮፌሰር ሚቶን አቤቱታ ስለቀረበበት እንደማይኖርናም በሱ ፋንታ ከሌላ ፕሮፌሰር ጋር ነገ ትምህርታቸውን እንደሚጀምሩ ነግራቸው ከክፍሉ ይወጣሉ። ደጅ ላይም እነሊን አንድ $20,000 የሚያሸልም ውድድር ቦርድ ላይ መለጠፉን አዩ። ላይላ ውሸት ሊሆን እንደሚችል ስትናገር ናሪ ለ3 ተማሪዎች $20,000 እንደሚሸለሙ የተጻፈውን ስታሳያት ሊን ወዲያው አስልታ ምን ያህል ታክስ ከሽልማቱ እንደሚወሰድ እየነገረቻቸው አንድ ነገር ማስታወቂያው ላይ ያስተውላሉ። እሱም አሸናፊዎች የግድ ለበጎ አድራጎት ድርጅት ትንሽ ብር መስጠት እንዳለባቸው የሚያሳይ ነበር። በሌላ በኩል ሀክ ዩኒቨርሲቲ ውስጥ የአንድ ዘመናዊ ላፕቶፕ ማስታወቂያ ለመቅረጽ እየተዘጋጀ ነበር። በዛውም ለፍቅረኛው ጄኒ እራሱን ያዘጋጃል። ሊን ደግሞ ውድድሩ እንዴት እንደምታሸንፍ እቅድ እያወጣች እያለ ላፕቶፓ ባትሪ እንዳለቀው ትረዳለች። በተመሳሳይ ሰዓት የማስታወቂያው ዳይሬክተሮች ለቀረጻው ላፕቶፓቸውን ቻርጅ እንድታደርግ ለረዳቷ ይነግሯትና ትሰካዋለች። ባትሪዋ እንዳለቀ የተገነዘበችው ሊንም እዛው አካባቢ የራሷን ላፕቶፕ ቻርጅ ለማድረግ ትሰካዋለች። ከዚያም ወደ ጓደኞቿ ተመልሳ ያቋረጠችውን የማሸነፊያ እቅድ መንገዷን መናገር ቀጠለች። ፕሮፌሰር ዩን በርቀት ሆና ስትሰማት ቆይታ ከአልበርት አንስታይን ጋር አነጻጸረቻት። ሊን በእውነቱ ትልቅ ብቃት ያላት ልጅ ነች። ታዋቂው አክተር ጄኒ እዛ እንደደረሰች ሴቶቹ በደስታ ከእሷ ጋር ፎቶ ለመነሳትና ለፊርማ እንደ እብድ መጮህ ጀመሩ። ሀክም ስትመጣ ሲያያት ተንቆጥቁጦ የምትቀመጥበትን ወንበር ያስተካክልላታል። ምንም ያህል እንደሚወዳት ግልጽ ቢሆንም እሷ ግን ሀክን ከስራ ባልደረባ በዘለለ ቦታ አትሰጠውም ነበር። ቀረጻውም ሊጀመር ሲል ረዳቷ በስህተት የሊንን ላፕቶፕ ነቅላ ይዛው ትሄዳለች። ሊንም እያወራች በመሃል ላፕቶፓ ትዝ ይላትና ልትነቅለው ስትሄድ
አዲስ የሆነና 360 ዲግሪ መከፈት የሚችል ላፕቶፕ ታገኛለች። ሊንም ወዲያው በስህተት ላፕቶፓን ለማስታወቂያ እንደተወሰደ ስለገባት 360 ዲግሪ አዞራለሁ ብለው እንዳይሰብሩባት ለማስቆም ወደ ቀረጻው ክፍል እየሮጠች በመሄድ ሃክ የያዘው ላፕቶፕ የእሷ እንደሆነ እየጮኸች ስትናገር በሩ ላይ ከበው የነበሩት ተማሪዎች ፍቅሯን ለመግለጽና ትኩረት ለመሳብ ውሸቷን መስሏቸው ሁሉም በአንድ ድምፅ የኔ ነው እያሉ በመጮህ ማውራት እንዳትችል ያደርጓታል። ማስታወቂያውን መቀረጽ ሲጀምር ሃክ ላፕቶፑን ከፍቶ አጥፎ 360 ዲግሪ መዞር እንደሚችል ለማሳየት ሲል ተሰብሮ ይወድቃል። ተቀምጦ የነበረው ጁስም ይደፋበታል። ይባስ ብሎ ለማድረቅ ሲሞክር የባሰ ይበላሻል። ሊንም የምትለው ጠፍቷት በጸጥታ ተዋጠች። ምሽት ላይም ሆቴል ውስጥ ሃክ ከጄኒ ጋር ጥሩ ጊዜ ሊያሳልፍ ሲል እናያለን። በተመሳሳይ ሰዓት ሊን መንገድ ላይ የሃክን ፎቶ ተለጥፎ አይታ በጣም ተበሳጨች። ቀደም ሲል ሊንና ጓደኞቿ የቀረጻውን ዳይሬክተር ለተሰበረባቸው ላፕቶፕ ምትክ ሊከፍላቸው እንደሚገባ ሲከራከሩ፣ ዳይሬክተሩ ግን ረዳቷ ራሷ ነው መክፈል ያለባት በማለት የራሱን ኃላፊነት ወደ እሷ ሲያላክክ ተበሳጭታ እንዴት ረዳቷ እንድትከፍል ትላለህ? ይሄ እኮ ያንተ ኃላፊነት ነው ብላ ፕሮዲውሰሩ የት እንደሆነ ጠይቀዋለች። የተፈጠረውን ነገር ከምንም ያልቆጠረው ሃክ ለጄኒ ፍቅሩን ሲገልጽላት ጄኒም እሷ በዚህ ሰዓት ፍቅር፣ ጋብቻ ምናምን እንደማታስብና ይልቁንም ኮከብ ተዋናይና ታዋቂ መሆን ምኞቷ እንደሆነ ትነግረዋለች። ነገ ከሷ የተሻለች ሴት ሊያገኝ እንደሚችልም ስትነግረው ልቡ ክፉኛ ይጎዳል። እሱም የተሰማውን ዋጥ አድርጎ ከወጣ በኋላ ረዳቷ ስታለቅስ አያትና እያባበላት የእሷ ጥፋት ብቻ እንዳልሆነ በመናገር እሱ ራሱ ገንዘቡን መክፈል እንዳለበት ይነግራትና ወደ ሊን ዞሮ ገንዘቡን ሊያስተላልፍላት ስልኩን አውጥቶ ቁጥሯን እየጠየቃት እያለ ራስ ወዳዱ ማናጀር ደርሶ የእሷን ቁጥር እንዳይቀበል ይከለክለውና የእሱን ቁጥር ሰጥቷት ገንዘቡ እንደሚያስተላልፍላት ነግሮ ከቦታው ዘውር ያደርገውና ልጅቷ ይህን ያደረገችው ሆን ብላ የሱን ስልክ ቁጥር ለማግኘት እንደሆነ ሲነግረው ሃክም ልጅቷ እንዳይሎቹ ሴቶች እንደማትመስል ይነግረውና ወደ ውጪ ሲወጡ ሃክ ሊን ተበሳጭታ ስትሄድ ያያትና ሮጦ ካስቆማት በኋላ ይቅርታ እየጠየቃት ፊቷ አዲስ ስላልሆነበት ከዚህ በፊት ተዋወቁ እንደሆነ ሲጠይቃት በቁጣ ዓይን እያየችው እንደማታውቀውና አድናቂውም እንዳልሆነች ጭራሽ እንደማይመቻት ስትናገር ሃክ ስልኩን አውጥቶ አብሯት ሰልፊ ፎቶ ይነሳል። ሊንም ጭንቅላት ውስጥ ምን እያሰበ እንዳለ ለማወቅ ፈልጋ አፍጥጣ እያየችው አንድ ሰው በዚህ ያክል ደረጃ ደደብ ሊሆን ይችላል ብዬ አስቤ አላውቅም ካለች በኋላ ትሄዳለች። ማታ ላይም ሊን የተሰበረው ላፕቶፓን ጠጋኝ ጋር ወስዳ ስታሳየው ብዙ ብር ትጠየቃለች። ላፕቶፓን ቶሎ ማሰራት ከፈለገች ተጨማሪ ገንዘብ መክፈል እንዳለባት ሲነገራት በንዴት እጇን ጭምድድ አድርጋ ጥርሷን ነክሳ በዚህ ሰዓት ሃክን ብታገኘው እንደምትገለው ለራሷ እየተናገረች ቀደም ሲል በተሰጣት ስልክ ስትደውል ስልኳ አይነሳም። እንደውም ብሎክ ተደርጋ ነበር። ሊንም ተናዳ መልእክት ልትጽፍለት ስትገባ ማናጀሩ ሰን የጻፈውን ስታይ ተደነግጣለች። እሱም በቀረጻ ላይ ሳሉ ረዳቷ የሰው ላፕቶፕ እንደሰበረችና ሃክ ግን ምስኪን ስለሆነ እሱ እንደከፈለ ነበር። ሊንም ደንግጣ አፏን ይዛ ቆመች። ወደ ሃክ ስንመጣ ጄኒ ራሷ ደውላለት ወደ ክፍሏ ከመጣ በኋላ ከሌላ ዳይሬክተር ስልክ ሲደወልላት እንደ ባጣ ቆየኝ ሃክን ስለምታየው ትታው ትሄዳለች። ሃክም በሚሆነው ነገር ልቡ ተጎድቶ ብቻውን በማታ ከሆቴሉ ወጥቶ ወክ ሲያደርግ ሊን ታየውና ተከትለው ከኋላው ልታስቆመው ስትሞክር ሃክ ደግሞ ጄኒ መስለው ምንም ሳያት ዞሮ ያቅፋታል። ሊንም እየሆነ ባለው ነገር ግራ ተጋባች። ሃክ ጄኒ ያለመሆኗን ሲያይ ደንግጦ እየተቻኮለ ትቷት ሲሄድ ሊን ታስቆመውና ስለ ማናጀሩ ሁሉንም ነገር ነግረው ገንዘቡ እንደሰጣት እያስወራ እንደሆነና እንዲያስቆመው ስትነግረው ጄኒ እንዳታየው የሰጋው ሃክ ካጠገቡ እንድትሄድ እየነገራት ሳለ ጄኒ ትመጣለች። እሷም ምንም እንዳልተፈጠረ ሃክንና ሊንንም ባላየ አልፋቸው ትሄዳለች። ሃክም ጄኒን ለማዋራት ሊንን ትቷት ሲሄድ ሊን ልትከተለው ስትል ድንገት ሞተር ወደ እሷ አቅጣጫ እየመጣ ሲያይ ጀግናችን ሃክ ፈጠን ብላ ያድናትና ላፕቶፑን እንደሚያሰራላት ቃል ገብቶላት ስልኩን ይሰጣታል። በቀጣዩ ቀን ፕሮፌሰሪውን ለተማሪዎቿ አንድ ውድድር እንደተዘጋጀና አራት ሆነው በቡድን እንዲወዳደሩ ስትናገር ተማሪዎቹ ለምን አራት እንዲሆኑ እንደፈለገች ሲጠይቋት ላያያዝ እንደሚመቻት ነግራቸው አሸናፊ ቡድን ዋንጫ ከተማሪዎች ኃላፊ እንደሚሸለም እናም ደግሞ ተማሪዎቹ ለማሸነፍ ጥሩ የቡድን አጋር እንዲፈልጉ ትነግራቸዋለች። ሊንም ትንሽ ሆዷን ያማትና መጸዳጃ ቤት ሄዳ ስትመለስ ሃክ አዲስ ላፕቶፕ ይዞ ሰርፕራይዝ ያደርጋታል። ይህም ሃክ ምን ያህል ምስኪን እንደሆነ ለሰዎችም እንደሚያስብ በጥቂቱም ቢሆን እንድትረዳ አድርጓታል። ሊንም መጀመሪያ ላይ አልቀበልም ብትልም ቆይታ ግን ላፕቶፑ በቅርብ ጊዜ የመጣና እሷ ካላት በጣም የተሻለ በመሆኑ ስላጓጓት ተስማምታ ስጦታውን ትቀበላለች። ሃክም አንድ ቡድን እንዲሆኑ ይጠይቃታል። በሌላ በኩል ጄኒ ማናጀሯ ትላንት ማታ ላይ
ከሃክና ሊን ጋር ፓፓራዚዎች ያነሱትን ፎቶ ሲያሳያት በጣም ትናደድና ይህንን የሆነ ነገር ለማድረግ ስታስብ ማናጀሯ አረጋግቷት ይህንን ጉዳይ ራሱ ሃክ ማስተካከል እንዳለበት ሲነግራት ሃክ ጋር ደውላ ታዋራዋለች። እሷም ይህ ፎቶ ለእሷ ስራ እንቅፋት እንደሚሆንባትና ሃክም ልጅቷን እንደማያውቃት በአጋጣሚም እንዳገኛት እንዲናገር እየተቅለሰለሰች ታሳምነዋለች። ጠዋት ላይም ሃክ ወደ ሊን ጋር ይሄድና ለቡድኑ ብቁ መሆኑንና ለመሆኑን ያው እሱ የፋሽን እሷ ደግሞ ፕሮግራሚንግ ስለሆነ የሚያጠኑት ትጠይቀዋለች። ጓደኛዋ ናሪም ፕሮፌሰሯ ሁሉም የቡድኑ አባል የግድ አንድ አይነት ፊልድ የሚያጠና መሆን እንደሌለበት እንደተናገረች ትናገራለች። ግን በድንገት ሳያስቡት ውጪ ላይ የሃክ አድናቂዎች ቁጥር እየጨመረ ፎቶ እያነሷቸው መሆኑ ሲረዱ ይረበሻሉ። ሃክም ይህንን ሲያይ ሊን ጎበዝ ተማሪና ትምህርቷ ላይ ብቻ የምታተኩር ስለሆነ ፎቶዎቹን እንዲያጠፉ ወጥቶ ይጠይቃቸዋል። ተመልሶም ውይይታቸውን ሲቀጥሉ እነ ሊን ይህንን ውድድር ለምን እንደሚወዳደር አላማው ሲጠይቁት እሱም በደፈናው ለአያቱ ሲል እንደሆነ ይነግራቸዋል። ሊንም መጀመሪያ ላይ የእነሱ ቡድን አባል በመሆኑ ደስተኛ ባትሆንም አሁን ግን በጥቂቱም ቢሆን ደስ እያላት ስለመጣ ብዙም ልትጎዳው አልፈለገችም። ሃክም ከክፍሉ ወጥቶ ማናጀሩን ያገኘዋል። ሳንም ስለ አዲሱ የማስታወቂያ ስራ ሲያወራው ብዙም ልብ አላለውም ነበር። ምክንያቱም ደግሞ ሃክ እንዴት ቡድኑ እሱን ሊፈልጉት እንደሚችሉ እያሰበ ነበር። በቀጣዩ ቀን እነ ናሪ ቀዩ ምንጣፍ ላይ እንዴት መሄድ እንዳለባቸው እየተለማመዱ ሳለ ናሪ ወክ ስታደርግ በጣም ወፍራም ስለነበረች ሁሉም ይስቁባታል። ይባስ ብሎም ፕሮፌሰራቸው በተማሪዎች ፊት እያላገጠ ይስቅባታል። ድንገትም በኋላ ላይ ቤ የተባለ ወጣት ይመጣና ስላሳዘነችው ያስቃታል። ከገባችበት መጥፎ ሙድም ያወጣታል። እንደውም ፕሮፌሰሩ ላይ የቀለደ ያስቃታል። ሃክም እነ ሊን ጋር ሄድና ስላሰበው ሀሳብ እንዲህ ሲል ይነግራቸዋል። እነ ሊን ሃክ የተከራየውን አፓርትመንት ሶሻል ሚዲያ ላይ እንዲያስተዋውቁና ያ ደግሞ ብዙ ገንዘብ ሊያስገኝላቸው እንደሚችል ነበር። ሊንም ባመጣው የጅል ሀሳብ ተናዳ ያሰበችውን ከስልኳ ላይ ስታሳየው ሳያስቡት ይቀራረቡና ሊን የሆነ ስሜት ተሰማት። ግን ምንም እንዳልተፈጠረ እያስመሰለች እያለ ናሪ መታ ሊን ሃክን ከቡድኑ ከማስወጣቷ በፊት ልትታደገው ቻለች። ናሪ ሃክን ትንሽ አየር ተቀብሎ እንዲመጣ ትነግረውና በኋላም ወደ ሊን ዘወር ብላ እንዳታስወጣው ስትለምናት ሶስቱ መጨቃጨቅ ይጀምራሉ። ይህንንም የሰማው ሃክ ነገሩ ገብቶት በቃ መጣላት አቁሙ፣ እኔ ራሴ ከቡድኑ ወጣለሁ ብሎ በትህትና ሲናገር ሊን በሚያሳዝን ፊቱና ንግግሩ ተማርካና ፈዛ አይኑን እያየችው ትቷቸው ሲሄድ ሊን ተከትላ ወጥታ ልታናገረው ትሞክራለች። ነገር ግን እሱን ስታየው በውበቱ ስለምትፈዝ የምትናገረው ታጣለች። እንደ ኮምፒውተር የሚፈጥነው ጭንቅላቷ በድንገት ይከዳታል። በዛ ቅጽበትም ሃክ የኢንስታግራም ማስታወቂያ ስራ ይደወልለትና ይቅርታ ብሏት ራቅ ብሎ 2 ደቂቃ የማይፈጅ ቪዲዮ ይቀርጻል። ሲመለስ ግን ሊን ቦታው ላይ አልነበረችም። ሃክም ወደ ማናጀሩ ጋር ሲመለስ ማናጀሩ ስለ ፎቶ ጄኒ እንዳለችው ሊንን ተጠያቂ እናድርጋት ወይስ ብሎ ሲጠይቀው ሃክ ልጅቷ ንጹህ ናት፣ ምንም አላጠፋችም ብሎ ሌላ መፍትሄ እንደሚፈልግ ነገረውና ታሪካችን ወደ ኋላ ከ10 ዓመት በፊት አያቱ ታመው ሳለ ሆስፒታል ተኝተው ለሃክ የነሱ ዘር ሊቆች እንዳልሆኑና እዛ ቴሌቪዥን ላይ ሲወዳደሩ እንደሚያያቸው አይነት ብልህና ብልጥ ሴት ማግባት እንዳለበትና ያንን ማድረጉ የቤተሰቡን የዘር ችግር እንደሚፈታ የነገሩትን አስታወሰ። ያኔ ነበር ከሊን ጋር የመጀመሪያ ፍቅር የያዘው። ወደ ኮሌጅ ስንመለስ ሁለቱ ዲፓርትመንቶች የጋራ ኮሚቴ ለማቋቋም ምርጫ ሲያካሂዱ ራስ ወዳዷ የፋሽን ዲፓርትመንት ኃላፊ እነሱ ለመቆጣጠር ትሞክራለች። ላይላ ግን ስማርት ስለነበረች ብዙ ከተከራከሩና ከተጨቃጨቁ በኋላ ምርጫ ሊያደርጉ ይስማማሉ። ማንም ያሸንፍ ማንም ያሸነፈው ሰው የውድድሩ ኮሚቴ ኃላፊ እንደሚሆን ይስማማሉ። ወደ ሃክ ስንመጣ ጂም ውስጥ ከአቅሙ በላይ ስፖርት ሲሰራ እናየዋለን። ለአሰልጣኙም ዛሬ እነ ሊን ቡድናቸው ውስጥ ሊቀበሉት ባለመፈለጋቸው በራስ መተማመኑን እንዳጣ ሲነግረው አሰልጣኙም በዙሪያው ጂም ውስጥ እሱን የሚፈልጉትን ሴቶች እያሳየው ስለማይፈልጉት ሰዎች መጨነቅ እንደሌለበት ይነግረዋል። ከዚያም ሃክ ከሻወር እየወጣ ለጄኒ እንዴት ነሽ ብሎ መልእክት ይጽፍላትና እንደማትመልስለት ስለሚያውቅ ቶሎ ይደልተዋል። ወደ ጂም ሲመለስ የቅርብ የሆኑት ጓደኞቹ ልደቱ ስለሆነ ሳያስበው ሰርፕራይዝ ያደርጉታል። ጓደኞቹም አንዱ ራፐር፣ ሌላኛው አሰልጣኝ፣ የተቀረውም ደግሞ ኳስ ተጫዋች ሲሆኑ እነሱም በቃ ዛሬ ወጣ ብለን ልብስ ምናምን ገዝተን ፈታ እንበል ሲሉት ሃክ ግን ያንን ማድረግ ጥቅም የሌለውና ጊዜን ማቃጠል ስለሆነ ይልቁንም ጊዜያቸውን አዳዲስ ነገሮችን በማወቅና በመማር ማሳለፍ እንዳለባቸውም ይነግራቸዋል። እነሱም በሀሳቡ ተስማምተው ወደ ዩኒቨርሲቲው ቴኒስ ለመወዳደር አብረው ይሄዳሉ። ወደነ ላይላ ጋር ስንመጣ ምርጫው ላይ ላይላ ደጋግማ ብትሞክርም
ግን ስላልሆነላት የፋሽን ቡድኑ ምርጫውን ሊያሸንፉ ችለዋል። የምርጫው ፕሮግራምም እንዳለቀ እነ ሊን አራተኛ የቡድን አጋር መፈለግ ይጀምራሉ። በሚያሳዝን ሁኔታ ግን ሁሉም ተማሪዎች ቡድን መስርተው ስለነበር ማንንም ሊያገኙ አልቻሉም። ፕሮፌሰሯም ለውድድሩ ምዝገባ የቀራቸው ጥቂት ጊዜ እንደሆነና የአሸናፊው ሽልማት ወደ $30,000 ከፍ ማለቱን እናም ሁሉም ተማሪዎች አራት ሆነው እንዲመዘገቡ ትነግራቸዋለች። እነ ሊንም እንኳን ሊያሸንፉ መወዳደር እንኳን እንደማይችሉ ሲረዱ ይረበሹና በድጋሚ ሰው መፈለግ ይጀምራሉ፣ ግን ሊያገኙ አልቻሉም። ናሪና ላይላ ሀክ ትልቅ እድል ሰጥቷቸው እንደነበር ሲነግሯት፣ ሊን ግን ሚሊዮን ተከታይ ቢኖረውም ለስራቸው ምንም እንደማይጠቅም እያሳየች ማብራራት ስትጀምር ላይላ ድንገት አንድ ተማሪ ጠርታ በዚህ ሰዓት ስለማን እንደምታስብ ስትጠይቃት ስለ ሀክ ብላ ትመልሳለች። ናሪና ላይላ ተከራክረው ያሳምኗትና ሊን ሀክን አግኝታ ቡድናቸው እንዲቀላቀል ትነግረዋለች። ሀክም ለምን ሀሳቧን እንደቀየረች ሲጠይቃት ቆንጆና ታዋቂ ስለሆነ ለውድድሩ እንደሚያስፈልጋቸው በማሰብ መሆኑን ስትነግረው ጥያቄዋን ውድቅ አድርጎ ትቷት ይሄዳል። ኋላ ላይም የትምህርት ቤቱ ኃላፊ ይመጣና የውድድሩ አሸናፊ ቡድን $30,000 በተጨማሪ ወደ አሜሪካ የቴክኖሎጂ ስልጠና ማዕከል እንደሚሄድና እያንዳንዱ ቡድን ቢያንስ አንድ የፋሽን ተማሪ ሊኖረው እንደሚገባ ሲናገር ሊን በእጃቸው ገብቶ የነበረ ነገር እንዳጣች ገባት። ታዲያ እንዴትም ብላ ክብሯንም ጥላ ቢሆን ለምና ሀክን ለመመለስ አሰበች እንጂማ አይኗ እያየ ይሄ ድል እንደማያመልጣት ለራሷ ሳመነችው። እሷም ወደ ሀክ ስትሄድ እንዴት ታትሮ የፋሽን ልምምድ እንደሚያደርግ ተመልክታ ለቡድኑ አስፈላጊ እንደሆነ ትረዳለች። ማታ ላይም የፋሽን ተማሪዎች ፓርቲ ስላዘጋጁ አንዳንድ የኢንጂነሪንግ ተማሪዎች ተገኝተዋል። ሊንም ፓርቲው ላይ ተገኝታ ሀክን መፈለግ ጀመረች። አግኝታውም ልታዋራው ስትሞክር ስሜቱን ጎርታው ስለነበር ትቷት ሊሄድ ሲል ተከትለው የጮኸችና በሚያስፈራራ መልኩ ከሙዚቃው በላይ እንዲሰማው ብላ ጮክ ብላ መናገር ጀመረች። ምን ያህል እንደሚያስፈልጋቸው እየነገረችው በጣም ታስፈልገኛለህ እና አብረኸኝ ሁን ስትለው ድንገት ሙዚቃው ይቆምና ተማሪዎች የሰሙት አብሯት እንዲሆን ያለችውን ስለሆነ ሌላ ነገር እያለች መስሏቸው ሲያዩት ሀክ እሷ ማለት የፈለገችው ቡድኑ ውስጥ አብሬያቸው እንደሆነ ነው ብሎ ለተማሪዎቹ ያስረዳቸዋል። ጥያቄዋንም ይቀበላል። በሌላ በኩል የሊን አባት ደስተኛ ሆኖ እናየዋለን። ምክንያቱ ደግሞ ለረጅም ጊዜያት ሆቴላቸው ሰው መጥቶ ስለማያውቅና ሁለት ወጣት ጥንዶች ወደ ሆቴላቸው ሲገቡ ስላያቸው ነበር። ነገር ግን ጥንዶቹ እንግዳ በሆነ ንግግሩ ይፈሩና ሆቴሉን ትተው ይወጣሉ። ወደ እነ ሊን ስንመጣ አራቱ ተሰብስበው እንዴት ማሸነፍ እንደሚችሉ እየተወያዩ ሀክ ለምን ሌላኛው ቡድን ትቶ እነሱ ጋር እንደመጣ እንዲህ ሲል ነገራቸው። ሁሉም የቡድኑ አባላት እንደ ታዋቂ አክተር ያዩት እንደነበርና ጭራሽ ከቡድኑ አንዷ እንደምትወደው ስትነግረው እንደደበረው ነገሮች ሳይወሳሰቡ ራሱን ማራቅ ስለነበረበት እንደሆነ ነገራቸው። እዚህ እነሱ ጋር ግን እንደ ማንኛውም የክፍል ጓደኛቸው ስለሚያዩት እንደሆነ ሲነግራቸው ሊን ሳታስበው ጮክ ብላ ደስ እንደሚላትና እንደምትወደው ስትናገር ጓደኞቿም ደንግጠው ምን እያለች እንደሆነ ጠየቋት። እሷም ደንገጥ ብላ የቀልዷን እንደሆነ ተናግራ ታረሳሳለች። ሀክም ወደ መኪናው ተመልሶ ልክ እንደ ክፍል ጓደኛቸው የሚያዩትና እሱም የሚወዳቸው ጓደኞች ስላገኘ ደስተኛ ሆኖ እናየዋለን። በቀጣዩ ቀን የፋሽን ዲፓርትመንት ለሁለቱም ዲፓርትመንት ተማሪዎች የሚለብሱት ዩኒፎርም ዲዛይን ያደርጋሉ። ላይላ ግን አልወደደችውም ነበር። እነሱም የላይላን ሀሳብ አናንቀው የራሳቸውን ውሳኔ ብቻ ማስኬዳቸውን ይቀጥላሉ። ሊንም ወደ አፓርትመንቷ ስትመለስ አባቷ ሊያያት እንደመጣ ስታገኘው ትደነግጣለች። አባቷም ጓደኞቹን እስኪያገኝ ትንሽ ቀን ብቻ እሷ ጋር እንደሚሆን ይነግራታል። አባትየውም ቀጥሎ የሀክን የማስታወቂያ ፎቶ እያሳያት አብሯት ስለሚማር ማስታወቂያው ወረቀት ላይ እንድታስፈርመው ይጠይቃታል። ሊን ይሄን ማድረግ ባትፈልግም አባቷ ስለሆነ የጠየቃት ግን እሺ ትለዋለች። በነጋታውም ጠዋት ሊን ወደ ዩኒቨርሲቲው ስትሄድ በመንገድ ላይ የሀክን መኪና አይታው ሳታስበው የሰላምታ ምልክት ሰጠዋለች። ግን ወዲያው እጇን ሰብስባ ምን እየሆንኩ ነው ብላ ስትሄድ ሀክ ከመኪናው ወርዶ ወደ እሷ መጥቶ ምልክት እንደሰጠችው ሲነግራት በዛ ፍጥነት እንዴት እንዳያት ተገርማ ካየችው በኋላ ከቦርሳዋ አውጥታ አባቷ ሆቴሉ እንዲያስተዋውቅለት እንደጠየቃት ነግራ ወረቀቱን ስታሳየው እሱም ፊቷ እንድታዞር ነግሯት ከጀርባዋ ላይ ሲፈርምላት ማናጀሩ መጥቶ እያደረገ ያለው ነገር ትክክል እንዳልሆነና ደስ የማይሉ ንግግሮቹን መናገር ይጀምራል። ቀጥሎም እንደዚህ አይነት ነገር እርሱን እንደማይመጥን
እናም ሌላ ነገር ሲናገር ሊን ተበሳጭታ ክብር የሌለው ሰው መሆኑን ነግራው ትሄዳለች። ሊንም ወደ ቤት እየተመለሰች ሳለ አባቷን ከአንዲት ቆንጂዬ ሴት ጋር ታየውና እናቷ ላይ የማገጠ እንደሆነ አስባ ትናደዳለች። ወደ አፓርትመንቷም ተመልሳ ሌሊቱ ሙሉ አባቷን እያየችው እንዴት ከዚህ ሁሉ ጊዜ በኋላ እንደ ጎረምሳ ከሴት ጋር ብላ ታስባለች። በቀጣዩ ቀን አራቱ ተሰብስበው እያለ ናሪ ለላይላ ስለ ዴቲንግ አፕሊኬሽን አሳየቻት። ከዚያም ስለዛ ማውራት ይጀምራሉ። ላይላ ሰው እንዴት አይቶት ከማያውቀው ሰው ጋር ፍቅር ይዘዋል ስትላት ናሪም አይ እንደሱ አይደለም አፕሊኬሽኑ እኮ የበለጠ እንዲተዋወቁ ነው የሚያደርጋቸው። ምን እንደሚወዱና ምን እንደሚጠሉ እንዲያውቁና ከተግባቡ ይቀጥላሉ፣ ካልሆነ ደግሞ ያቆማሉ ያለች ስትናገር ሀክ ርዕስ ለመቀየር ብሎ ስለ አዲስ የጎልፍ ማስታወቂያው ማውራት ይጀምራል። ቀጥሎም ጎልፍ ምን ያህል ተፈጥሮን እንደሚጠቅም ሲናገር ሊን ወዲያው በቁጣ ስለ አንድ ነገር እርግጠኛ ሆኖ ከማውራቱ በፊት ስለዛ ነገር መመራመርና ማወቅ እንዳለበት ነግራው ትታው ትሄዳለች። ምን እየተካሄደ እንደሆነ ያልገባው ሀክ ቤቱ ገብቶ ስለ ጎልፍ ሲፈልግና ሲያጣራ ጎልፍ ለተፈጥሮ ጉዳት እንደሚያስከትል፣ ንቦች፣ ጥንቸሎችን መኖሪያቸውን እንደሚያጡ ሲያውቅ በስራ ያፍርና ለእንስሳቱ አዝኖ ማልቀስ ይጀምራል። ወደኋላ ሲያስታውስ እናቱ አባቱን ትታው ስትሄድ አይቶ አያቱ እንደ አባቱ እንዳይሆን የነገረው ትዝ ይለውና ተነስቶ ፂሙን መላጨትና መተጣጠብ ይጀምራል። ከዚያም ቀጥታ የኮስሞቲክስ ማስታወቂያ መስራት ይጀምራል። ግን ሙሉ ትክክል ስላልነበር አቋርጦት ስሜቱን ለማደስ ንጹህ አየር ለመቀበል ወደ ደጅ ይወጣል። ነገር ግን መንገድ ላይ የሆኑ የሰከሩ ጓደኛሞች የጂኒ ፎቶን እየደበደቡ ሲያላግጡ ያይና ሊሄድ ብሎ መለሳልና ፊቱን አዙሮ እራሱን ፎቶ እኮ ነው ተረጋጋ ብሎ ማሳመን ይጀምራል። ግን ሲቀልዱባት እየሰማ መቆም ያልቻለው ሀክ ተመልሶ ሄዶ ፎቶዋን ከነሱ ነጥቆ መሮጥ ይጀምራል። በድንገትም ልትረዳው እያሰበች የነበረችው ሊን በመንገድ ላይ አይቷት ይጋጫሉ። እሷም ያሉበትን ሰፈር በደንብ ስለምታውቀው እጁን ይዛው ጥሩ ቦታ እስኪያገኙ ሮጡ። ታዲያ ሳታስበው ልቧ በኃይለኛው መምታት ይጀምራል። ምን እየሆነች እንደሆነ ማመን አልቻለችም። ሀክንም የወደደችው ይመስላል። ፊልማችን ከተመቻችሁ ቻናላችን ሰብስክራይብ፣ ቪዲዮ ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በቀጣይ ፊልም እስከምንገናኝ ድረስ ቻው ቻው።